በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የቃል ኪዳን ልጆች የቅዱሳን ሁሉ ወዳጆች በወደደንና ባፈቀረን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን አላችሁ? እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን። እንደምንስ ለዚህ ሰዓት ደረሳችሁ? እግዚአብሔር ይመስገን። አሚን። እግዚአብሔር ይመስገን ብለን ስሙን ጠርተን እንድናመሰግነው ለዚህ ዕለት፣ ለዚህ ሰዓት፣ ለዚህ ደቂቃ እያበቃን የአባቶቻችን የቅዱሳን አምላክ የእኛም አምላክ ልዑለ ባሕሪ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አሜን። እንዲሁ ስሙን ጠርተን ስሙን አንስተን ስሟን ሳንጠራና ሳናነሳ የማንቀረው እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ጌታን ያየንባት መስታወታችን ወደ ገነት መውጫ መሰላላችን የመዳናችን ምክንያት ርስተ መንግሥተ ሰማያት የምንወርስባት መሪያችን የጽድቃችን ድልድይ መዝገበ ጸሎታችን ድንግል ማርያም ስሟ ከቅዱሳን ሁሉ ጋር ዛሬም ዘወትርም የተመሰገነ ይሁን። እንግዲህ በቀደም እንዳወራ ነው ከዛሬ ጀምሮ ዳግም ላንመለስ አዳዲስ ሰዎችም ሲመጡ ያው እንግዲህ እንደ አጋጣሚ ሆናችሁ እድለኞች ናችሁ። የዛሬ አዳዲስ የመጣችሁ ወንድም እህቶቼ ማለት ነው። ምክንያቱም ያለፈው አልፎ ከአሁን በኋላ በዩቱብም ለማስቀመጥ ያለፈው ሰው በዩቱብም ላይ እንዲማር ለማድረግ እንደገና ወደኋላ መተን ከምዕራፍ 1 ጀምረን አህዱ ብለን ጀምረን እንግዲህ እንድንቀጥል ትምህርታችን ዛሬ እንግዲህ በዛሬ የተማርነው ዳግም ደግሞ ላንመለስበት ተነጋግረን እንግዲህ ዛሬ ከጅምር እንድንጀምር ብለን በተነጋገርነው መሰረት ትምህርታችንን እንቀጥላለን። እግዚአብሔር መልካም ፈቃድ ያው የመጀመሪያ የምንማረው ትምህርታችን ወይም ኮርሳችን ትምህርት ሃይማኖት ይሆናል። ለዚህ መነሻ ይሆነን ዘንድ በዚህ በሐዋርያው ቅዱስ ጳውሎስ በዕብራውያን በጻፈው መልእክቱ ዕብራውያን ምዕራፍ 11 ቁጥር 6 ላይ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም በሚል ርዕስ ተነስተን እንግዲህ ትምህርታችንን እንቀጥላለን ማለት ነው። ማን ከኛ ጋራ ይሁን? እግዚአብሔር። ማን ያስተምረን? ማን ይምከረን? ማን ይገስጸን? እግዚአብሔር። አምላካችን ቅዱስ እግዚአብሔር የሊዲያን ልቦና ከፍትሮ ሰማያዊ የሆነው ቃሉን ሕያው የሆነው ቃሉን እረፍት ሰላም የሆነው ቃሉን እንዳስተማራት እንደመከራት እንደገሰጻት የእኛንም በኃጢአትና በክፋት የጎሰቀለው ልቦናችንን ማንነታችን ከፍቶ ቃሉን ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካም ፍቃድ ይሆንልን። የጀመርነው ትምህርታችንም እንደሱ ቸርነት ያለምንም እንከን ለፍጻሜ እንድንበቃ እርሱ ይርዳን። ውዶች እንግዲህ መነሻ ላይ እንደተናገርኳችሁ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ስለዚህ ያለ እምነት ስንል እንግዲህ እምነት ምንድን ነው የሚል ነገር በዚህ በትምህርት ሃይማኖት ትምህርታችን መነሻ ላይ እናያለን። እምነት ወይንም ሃይማኖት ምንድን ነው የሚል ነገር ስናይ ሃይማኖት ማለት ሃይማኖት የሚለው ቃል ሃይመነ ከሚል የግዕዝ ቃል የወጣ ሲሆን ትርጉሙም ማመን፣ መታመን፣
ተአማኒነት፣ አመኔታ ማለት ነው። ስለዚህ አንድ ሰው ሃይማኖት አለኝ ብሎ በሃይማኖቱ ውስጥ ሲኖር እነዚህ ያለበትን ሃይማኖት በመጀመሪያ ላይ ከልቡ ማመን አለበት። ከዛ ለዚህ ሃይማኖት መታመን አለበት ራሱ ባለቤቱ። ከዛ ተአማኒነቱን መግለጽ አለበት እና አመኔታ ሊኖርበት ይገባል ማለት ነው። ስለዚህ ቃሉ የግዕዝ ቃል ሲሆን እንግዲህ ሃይማኖት ስንል እነዚህ አራቱም ነገሮችን አጠቃሎ የያዘ ማለት ነው። ይህንንም በዚህ ሐዋርያው ቅዱስ ጳውሎስ በጻፈው በሮሜ ምዕራፍ 10 ቁጥር 9 ላይ እናገኘዋለን ማለት ነው። ስለ ሃይማኖት ምንነት እናገኛለን ማለት ነው። ሌላው ደግሞ ሃይማኖት ምንድነው ስንል ሃይማኖት ማለት ፍጡርና ፈጣሪ የሚገናኙበት ረቂቅ መንገድ ነው። እንግዲህ አንድ ሰው ፈጣሪውን ለማግኘት ከፈለገ እንግዲህ በረቀቀ መንገድ አምላኩን ፈጣሪውን ለማግኘት ከፈለገ ሃይማኖት ሊኖረው ይገባል ማለት ነው። ስለዚህ ሃይማኖት ከሌለው ፈጣሪው ማግኘት አይችልም፣ ከፈጣሪ ጋር ግንኙነት ማድረግ አይችልም ማለት ነው። ስለዚህ ሃይማኖት እንደ ጸሎት እንግዲህ አንድ ሰው ከፈጣሪው ጋር ለመገናኘት ጸሎት ነው የሚያደርገው። ስለዚህ ሃይማኖትም እንደ ጸሎት ያለ የረቀቀ መንገድ ማለት ነው። ከፈጣሪ ጋር ያለንን ግንኙነት የሚያጠናክር የሚያገናኝ ማለት ነው። ይህንንም በትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ እንዲሁ በማቴዎስ ወንጌል ምዕራፍ 7 ቁጥር 13 ላይ የዮሐንስ ወንጌል ደግሞ ምዕራፍ 14 ቁጥር 1 ላይ ታገኙታላችሁ ማለት ነው። ሌላው ሃይማኖት ስንል ሃይማኖት እግዚአብሔር ለሰው ልጆች በመገለጡ የተሰጠ አምላካዊ ስጦታ ነው እና እንግዲህ አምላካችን ኢየሱስ ክርስቶስ ለኛ ብሎ በምድር ላይ የኛን ስጋ ለብሶ ተገልጧል። ስለዚህ ሲገለጥ ያኔ ለኛ ለሰው ልጆች እንግዲህ ሃይማኖትን ናቅ በሃይማኖት እንድንኖር የሃይማኖታችንን መሰረት እሱ እንደሆነ ገልጦልናል ማለት ነው እና እግዚአብሔር ለሰው ልጆች በመገለጡ የተሰጠ አምላካዊ ስጦታ ነው። ከአምላክ ነው የተሰጠን ሃይማኖት ማለት ከማንም አይደለም። የሃይማኖት መስራች ማን ነው? እግዚአብሔር ነው። ሃይማኖታችንም እሱ ራሱ እግዚአብሔር ነው። ሃይማኖታችን ሂዶ ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከትለን መጨረሻ ሂደን ያ እምነት ወስዶ የሚያደርሰን ማጋን ነው? አምላክ ጋር ነው፣ እግዚአብሔር ጋር ነው ማለት ነው። ስለዚህ ያንን ሃይማኖት ደግሞ የሰጠን ማን ነው? እግዚአብሔር ነው እና የሃይማኖት እንግዲህ ጅምርም መጨረሻም እግዚአብሔር ነው ማለት ነው። ስለዚህ ሃይማኖት ማለት እግዚአብሔር ለሰው ልጆች በመገለጡ የተሰጠ አምላካዊ ስጦታ ነው። የይሁዳ መልእክት ምዕራፍ 1 ቁጥር 3 ላይ ይበልጥ ታገኙታላችሁ። ሌላው ሃይማኖት ስንል ሃይማኖት ተስፋ ለምናረገው ነገር የሚያስረግጥ የማናየውን ነገር የሚያስረዳ ማለት ነው። ሃይማኖት ማለት ተስፋ ለምናረገው ነገር የሚያስረግጥ የማናየውን ነገር የሚያስረዳ ማለት ነው። በሃይማኖት ውስጥ ሆነን እንዲህ ይደረግልናል እንዲሆንልናል ብለን እንግዲህ ተስፋ እናደርጋለን ማለት ነው። ስለዚህ ያንን ተስፋችን በሃይማኖት ሆኖ እግዚአብሔር እንግዲህ ይፈጽምልናል ማለት ነው። ሌላ ደግሞ የማናየውን ግን በእምነት ሆነን ይሆናል ይደረጋል ብለን ያልነውን ነገር ይደረግልናል ማለት ነው። ምክንያቱም ምን ስላለን? ሃይማኖት ስላለን ማለት ነው እና ይህንንም ዕብራውያን ምዕራፍ 11 ቁጥር 1 ላይ ታገኙታላችሁ። ሌላው ሃይማኖት ስንል ሃይማኖት ማመን፣ መቀበል፣ ተስፋ ማድረግ፣ አለመጠራጠር፣ እውነትንም መናገር፣ ያዩትና የሰሙትን ያመኑትን በማያምኑት ፊት መመስከር ማለት ነው። ስለዚህ ሃይማኖት ብለን በሃይማኖት ውስጥ ስንኖር በሃይማኖት ጸንተን ስንኖር ምንድነው ማድረግ ያለብን? ሃይማኖታችንም ያለምንም ጥርጥር ማመን ብቻ አይደለም
አምነን መቀበል በቃ በሃይማኖቴ እድናለሁ፣ በሃይማኖቴ እኖራለሁ፣ በሃይማኖቴ ከእግዚአብሔር ጋር እገናኛለሁ፣ በሃይማኖቴ የእግዚአብሔር ልጅ እሆናለሁ፣ በሃይማኖቴ ገነትን እወርሳለሁ፣ በሃይማኖቴ መንግስተ ሰማያትን እወርሳለሁ፣ በሃይማኖቴ የምጸልየው ጸሎት ይሰማልኛል ብለን ማመን መቀበል እና ተስፋ ማድረግ ደግሞ በሃይማኖታችን ውስጥ ሆነን ይሆንልናል ብለን የምናስበው ነገር ይሆናል ብለን በቃ ተስፋ ማድረግ ምክንያቱም በሃይማኖት ስላለን ማለት ነው። ስለዚህ ተስፋ ማድረግ አለመጠራጠር፣ የትኛው አይነት በእምነታችን ውስጥ ሆነን ምንም አይነት ጥርጥር በምናደርገው በመንፈሳዊ እንቅስቃሴዎቻችን ጥርጥር መኖር የለበትም። አለመጠራጠር እና እውነትን መናገር ከእውነት ጎን መሆን ምክንያቱም ሃይማኖታችን ትክክለኛ ሃይማኖት ነው፣ እውነተኛ ሃይማኖት ነው፣ ምንም ጥርጥር የሌለበት ሃይማኖት ነው። ስለዚህ ጥርጥር በሌለበት ሃይማኖታችን እኛ መጠራጠር አያስፈልግም፣ ውሸት መናገር አያስፈልግም። ምክንያቱም እውነተኛ የሆነ ሃይማኖት ስለሆነ ማለት ነው። ሌላው ደግሞ ያዩትና የሰሙትን ያመኑትን እኛ ያለንበት እምነታችን የምንኖርበት እምነታችን እውነተኛ የሆነው እምነታችን ሌሎች ላልሰሙት በዚህ እምነት ውስጥ ለሌሉት ወደ ኋላ ሳንል እንግዲህ ስድብ ሊመጣ ይችላል። ለምን ስለ ሃይማኖት ተናገርክ ተብሎ ሌላም ችግሮች ሊመጡ ይችላሉ። እነዚህን ሁሉ ይመጡብኛል ሊደርሱብኝ ይችላል ብለን ወደ ኋላ ሳንል ፊት ለፊት ወተን ያመነውን የተረዳነውን የኖርንበትን ሃይማኖታችን እንዲህ ነው ብለን እውነታውን መመስከር እኛ የበላነውን ሌሎች እንዲበሉ፣ እኛ የኖርንበትን ሌሎች እንዲኖሩ፣ እኛ የጸደቅንበትን ሌሎች እንዲጸድቁ መመስከር ያስፈልጋል ማለት ነው። ይህንንም በዚህ ሐዋርያው ቅዱስ ጳውሎስ በጻፈው በሮሜ ምዕራፍ 8 ቁጥር 8 ላይ እንዲሁ በዚሁ በሮሜ ምዕራፍ 10 ቁጥር 9 ላይ ታገኙታላችሁ። ሌላው ሃይማኖት አንዲት ናት። ስለ ሃይማኖት ስናነሳ ሃይማኖት አንድ ነው። ያም ደግሞ የኦርቶዶክስ እምነት ወይም የኦርቶዶክስ ሃይማኖት ነው ማለት ነው። ስለዚህ ይህንንም በዚህ በኤፌሶን ምዕራፍ 4 ቁጥር 5 ላይ ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ በሰውና በእግዚአብሔር መካከል ያለው ግንኙነት አንድ ነውና፣ ስለዚህ አንድ እግዚአብሔር፣ አንድ ሃይማኖት፣ አንዲት ጥምቀት ነች። ስለዚህ አንድ ስለሆነ ጠቅላላ ትክክለኛ እውነተኛ እግዚአብሔር ያለበት እምነት አንድ እምነት ነው። ስለዚህ ያም ደግሞ ኦርቶዶክስ ተዋህዶ እምነት ነው ማለት ነው። ይህንን የሰጠን አምላካችን ስሙ የተመሰገነ ይሁን። ይህንን ሌላው ደግሞ ሃይማኖት ስንል ሃይማኖት ምንጩና ባለቤቱ ማን ነው የሚል ጥያቄ ሊፈጥርባችሁ ይችላል። እንግዲህ ሃይማኖት ማን ነው የመሰረተው? የሃይማኖት ባለቤት ማን ነው? ሰው ነው ወይስ መላእክት ነው ወይስ ማን ነው የሚል ነገር ስናይ የሃይማኖት ምንጩ መስራቹ ቅድም እንደነገርካችሁ ባለቤቱ እግዚአብሔር ነው። ስለዚህ የሰው ልጆች ከእውቀት ማነስ ከፍርሃትና ከድንጋጤ ያመጡት አይደለም። እግዚአብሔር ለሰው ልጆች ከሱ ጋር እንዲገናኙ የሱ ልጆች እንዲሆኑ እንዲባረኩ እንዲቀደሱ የተዘጋጀላቸው ርስተ መንግስተ ሰማያት እንዲወርሱ ከሰይጣን ባርነት ከሰይጣን ግዛት ነፃ እንዲወጡ እንግዲህ የሰጣቸው ትልቅ ስጦታ ሃይማኖት ነው። ይህንንም የይሁዳ መልእክት ምዕራፍ 1 ቁጥር 3 ላይ ታገኙታላችሁ። ሌላው ሃይማኖት ብለን ስናነሳ ሃይማኖት ከሁሉ በፊት የነበረ ሁሉን አሳልፎ የሚኖር ፍጥረትን ሁሉ የፈጠረ ማንኛውንም ነገር ካለመኖር ወደ መኖር ያመጣ ለእርሱ ግን አስገኝ አሳላፊ የሌለው በአንድነት በልዩ ሶስትነት ያለ ሁሉን ቻይ የማይለወጥ አምላክ መኖሩን ማመን ነው። ይህንን በደንብ አስተውላችሁ ስሙኝ።
ሃይማኖት ከሁሉ በፊት የነበረ ሁሉን አሳልፎ የሚኖር ፍጥረቱን ሁሉ የፈጠረ ማንኛውንም ነገር ካለመኖር ወደ መኖር ያመጣ ለእርሱ ግን አስገኝ አሳላፊ የሌለበት በአንድነት በልዩ ሶስትነት ያለ ሁሉን ቻይ የማይለወጥ አምላክ መኖሩን ማመን ነው። ዋናው ነገር እግዚአብሔር አለ፣ የሁሉ ባለቤት፣ የሁሉ ፈጣሪ፣ የሁሉ አስገኚ፣ ሁሉ ነገር እንደፈለገ ማድረግ የሚችል አምላክ፣ የሚምር የሚቀጣ፣ በአጠቃላይ መልካም ለሰሩት እንደ መልካምነታቸው መልካም ነገር የሚያዘጋጅ፣ ክፉ ለሰሩት ደግሞ እምቢ ብለው እንግዲህ ሁለት አይነት መንገድ ተሰጥቷቸዋል። ከፈለክ እጅህ ወደ እሳት ክተት፣ ከፈለክ ወደ ውሃ። ስለዚህ ወደ ውሃ ለከተቱት ውሃ ማለት ምህረት፣ ይቅርታ፣ የእግዚአብሔርን መንገድ፣ ቅን መንገድ፣ የጽድቅ መንገድ፣ የሰላም መንገድ፣ የፍቅር መንገድ፣ የበረከት መንገድ፣ መንፈሳዊ መንገድ መከተል ማለት ነው። ወደ እሳት ደግሞ ያደረገው ደግሞ ኃጢአትን፣ ክፋትን፣ ሰይጣንን፣ ተንኮልን ወደ መምረጥ ነው ማለት ነው። ስለዚህ ከዚህ ተቆጥቦ በመልካሙ መንገድ ላለው በሙሉ መኖሩን እግዚአብሔር የዚህ ሁሉ ባለቤት መሆኑን ማመን ማለት ነው። ይህንንም ምንጩ ደግሞ ሃይማኖተ አበው መግቢያ ላይ ታገኙታላችሁ ማለት ነው። ሌላው ስለ ሃይማኖት ስናነሳ ሃይማኖት ማለት ተስፋ ማድረግ፣ ሰው ከሞተ በኋላ በእግዚአብሔር በሕይወት እንደሚኖር ባለመጠራጠር ማመን ወይንም ተስፋ መንግስተ ሰማያትን እንደሚወርስ ማመን አለበት። ያ ማለት ምን ማለት ነው? አንድ ሰው በሃይማኖቱ ውስጥ ሆኖ ሃይማኖቱን አድርግ የሚለውን ለምሳሌ የኛ እውነተኛ ትክክለኛ እምነታችን ኦርቶዶክስ ተዋሕዶ እምነታችን የራሷ የቻለ ደግሟ ቀኖና ትውፊት አላት። ስለዚህ በዚህ መሰረት ለልጆቿ ከጅምር ጀምሮ አንድ ሰው ወደ ክርስትና ወደ ኦርቶዶክስ ሲመጣ ምን ማድረግ አለበት? በስላሴ አንድነትና ሶስትነት ማመን አለበት። በድንግል ማርያም አማላጅነት ማመን አለበት። ከዚህ በመቀጠል ደግሞ ወንድ ከሆነ በ40 ሴት ከሆነ በ80 ተወልዶ ያመነ የተጠመቀ ይድናል ባለው መሰረት እንዲድን የስላሴንም ልጅነት እንዲያገኝ መጠመቅ አለበት። ስለዚህ ይህ አንድ የቤተ ክርስቲያናችን ስርዓት ነው። ከዚህ በመቀጠል ንስሐ መግባት አለበት። ንስሐ ከገባ በኋላ ደግሞ የዘላለም ሕይወት ቅድም ያልኳችሁ ርስተ መንግስተ ሰማያትን ለመውረስ ቅዱስ ስጋውና ክቡር ደሙን መብላት መጠጣት አለበት። ምክንያቱም ስጋዬን የበላ ደሜን የጠጣ ምን አለው? የዘላለም ሕይወት አለው። የዘላለም ሕይወት ማለት ዘላለማዊ ቤታችን መንግስተ ሰማያት ነች። ስለዚህ መንግስተ ሰማያት እንዲወርስ ማለት ነው እና በዚህ መሀል ይሄ ሁሉ አድርጎ ከጅምሩ በስላሴ አንድነትና ሶስትነት በድንግል ማርያም አማላጅነት በቅዱሳን ሁሉ ጸጋና በረከት አምኖ ከዛ 40ና 80ውን ጠብቆ ልጅነትን ካገኘ ንስሐ ከገባ ቅዱስ ስጋውና ክቡር ደሙን ከበላ ከጠጣ በንስሐ ሕይወት ከተመላለሰ በአጠቃላይ በጾም በጸሎትና ሌት ተቀን በመንፈሳዊ አገልግሎት ላይ በመንፈሳዊ እንቅስቃሴዎች ላይ ከበረታ ከሰፊው ደጅ ወጥቶ በጠባቡ ደጅ ላይ ከሰፊው መንገድ ወጥቶ በጠባቡ ደጅ ላይ ከበረታ በዚህ መሃል የሰው ልጅ ኦ አዳም መሬት አንተ ወትገብ ውስተ መሬት አባለት ብዙ ኃጢአት እንደተባለው አዳም ሆይ አፈር ነህና ወደ አፈር ትመለሳለህ በተባለው መሰረት ወደ አፈር ይመለሳል። ሲመለስ ግን ህያው ሆኖ እንደሚኖር በስጋው ቢሞትም ቀጣይ ግን ትንሣኤ እንዳለ የትንሣኤ ባለቤት ክርስቶስ እንደሚያስነሳው ማመን አለበት። ስለዚህ ይህንን ነው የሚናገረውና ሃይማኖት ማለት ተስፋ ማድረግ ሰው ከሞተ በኋላ በእግዚአብሔር በሕይወት እንደሚኖር ባለመጠራጠር ማመን፣ ይህንንም ተስፋ መንግስተ ሰማያትን እንደሚወርስ ማመን አለበት እና ይህንን በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 7 ላይ ታገኙታላችሁ። ሌላው እንግዲህ ስለ ሃይማኖት
እየጠቀለል ነው ያለው ስለ ሃይማኖት ማለት ምን ማለት ነው የሚለው ነገር እስካሁን እያየን መጣን። አሁን ላይ ደግሞ የሃይማኖታችን መሰረት የሆነው እንግዲህ ቅድምም ብያቸዋለሁ የሃይማኖት ምንጩና ባለቤቱ መስራቹ እግዚአብሔር ነው ብያቸዋለሁ። ደግሞ እግዚአብሔር ወልደ አምላክ ኢየሱስ ክርስቶስ እንግዲህ የሃይማኖታችንም መሰረት እንደመሆኑ በዚህ በኦርቶዶክስ እምነት ተዋህዶ የክርስትና ሃይማኖት እግዚአብሔር ወልድ ኢየሱስ ክርስቶስ ሁለት ልደታቶች አሉት ብላ ታምናለች። እንግዲህ ይህ ሃይማኖታችን መሰረት ስለሆነ ማለት ነው። እግዚአብሔር ወልድ ሁለት ልደታቶች አሉት ብላ ታምናለች ወይንም ታስተምራለች ማለት ነው። ስለዚህ እንዴት ብላችሁ ካላችሁ ኢየሱስ ክርስቶስ ሁለት ልደት መች ተወለደ ብለን ስናይ በአንደኛ ደረጃ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና ቅድመ ዓለም ያለ እናት ከባህሪ አባቱ ከአብ መወለዱ ይህ አንደኛ ልደቱ ነው። ምን ማለት ነው ስትሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ቀድሞ ያለ እናት ከባህሪ አባቱ ከእግዚአብሔር አብ ተወልዷል። ይህንንም በልበ አምላክ ቅዱስ ዳዊት በጻፈው በመዝሙሩ 109 ቁጥር 3 ላይ ታገኙታላችሁ ማለት ነው። ሌላው ደግሞ ሁለተኛ ልደቱ መቼ ነው ብለን ስናይ ድህረ ዓለም ያለ አባት ከእናታችን ከእናቱ ከንጽሕተ ንጹሐን ከቅድስተ ቅዱሳን ከእመቤታችን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በተዋህዶ ከስጋዋ ስጋ እንዲሁ ከነፍሷ ነፍስ ሲነሳ ተዋህዷል። ተዋህዶን የማያምኑ ብዙዎች አሉ። ለዚህ ነው ኦርቶዶክስ ተዋህዶ እምነት ብለን ተዋህዶ ብለን የምንጠራውና ደግሞ ኦርቶዶክስ ተዋህዶ ከሌሎቹ ትለያለች ብለን የምናምነው ለዚሁ ነው። ስለዚህ በተዋህዶ ተወልዷል ማለት ነው። ስለዚህ ይህንን ደግሞ በዚህ በማቴዎስ ወንጌል ምዕራፍ 1 ቁጥር 25 ላይ የሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ ታገኙታላችሁ ማለት ነው። ስለዚህ እነዚህ ነገሮችን በደንብ መያዝ አለባችሁ። ወልድ አምላክ ኢየሱስ ክርስቶስ ሁለት ልደታቶች አሉት። አንደኛው ቅድመ ዓለም ያለ እናት ከባህሪ አባቱ ከአብ መወለዱን፣ ሁለተኛ ደግሞ ድህረ ዓለም ያለ አባት ከእመቤታችን ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በምን አልኳችሁ? በተዋህዶ መወለዱን ማመን ማለት ነው። እንግዲህ ሃይማኖት ስንል ይህን ነው። ሌላው ደግሞ እግዚአብሔር ወደ ሰው ያደረገው የማዳን ጉዞ ፍኖተ እግዚአብሔር ሃይማኖት ይባላል። ማለት የሰው ልጅን እንግዲህ ከፈጠረው በኋላ በደለ፣ አጠፋ፣ ሕግን አፈረሰ። ካፈረሰ በኋላ ሊያድነው የሄደበት መንገድ ወልደ አምላክ ኢየሱስ ክርስቶስ በስጋ ተገልጦ ቅድም እንዳየነው ድህረ ዓለም ላይ ከእመቤታችን ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ 9 ወር ከ5 ቀን ጠብቆ ተጸንሶ ተወልዷል። ስለዚህ ተወልዶ እንግዲህ በ30 ዘመኑ በዮርዳኖስ ወንዝ ተጠምቆ በመልዕልተ መስቀል በቀራንዮ ተሰቅሎ በጎሎጎታ ተቀብሮ ሞትን ድል አድርጎ ቅድም እንደተነጋገርነው ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አስሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም ብለን እንዳልነው በራሱ ኃይልና ስልጣን ሞትን ድል አድርጎ ተነሳ። 5500 ዘመን ሲገዛን የነበረው ሲያስቃየን የነበረው ሰይጣን ታሰረ። እኛን ያሰረን ሰይጣን በትንሣኤው ጌታ በኢየሱስ ክርስቶስ ታሰረ። አዳም ደግሞ በሲኦል ውስጥ የነበረው አዳም አግዞት ነፃ አወጣው። ከአሁን በኋላማ
ሰላም ነው፣ ደስታ ነው፣ ፍስሐ ነው ብለን እንዳልነው። ስለዚህ ይህንን ለማድረግ ወልደ አምላክ ኢየሱስ ክርስቶስ ወደዚች ምድር ወደ አዳም ፍለጋ የመጣበት ፍኖት እንግዲህ ሃይማኖት ይባላል ማለት ነው። ይህንንም ኦሪት ዘፍጥረት ምዕራፍ 3 ቁጥር 1 ላይ ታገኙታላችሁ። ሌላው ሃይማኖት ለትሑታን እውቀትን ስለምትገልጥ ከእውቀትም በላይ ስለሆነች በመጽሐፍ ቅዱስ ጥበብ ተብላ ተጠርታለች ማለት ነው። ስለዚህ ሃይማኖት ትሑታን ለሆኑት በትህትና ለሚገለጡት ለሚታዩት እውቀትን ትሰጣቸዋለች። ሌላ ደግሞ ከእውቀትም በላይ ነች። ከእውቀትም በላይ ነች ሃይማኖት። ምክንያቱም አንድ ሰው እውቀት ለማግኘት ምን ማለት አለበት? በሃይማኖት መኖር አለበት ማለት። ስለዚህ ሃይማኖት የእውቀት ምንጭ ነው ማለት ነው። ስለዚህ ከእውቀት በላይ ሆና ያለች ሃይማኖትን እንዲኖረን በሃይማኖታችን ጸንተን ልንኖር እንዲሁ ደግሞ ስለ ሃይማኖታችን ምንነት እንዲሁ እየተማርን በዚህ መልኩ ማወቅ ያስፈልጋል። ለሃይማኖታችን ያለውን ነገር ቦታ መስጠት ያስፈልጋል ማለት እና በመጽሐፍ ቅዱስ እንግዲህ ሃይማኖት ጥበብ ተብላ ተጠርታለች ማለት ነው። ይህንን በመጽሐፈ ምሳሌ ምዕራፍ 9 ቁጥር 1 እስከ 7 ባለው፣ ማቴዎስ ምዕራፍ 22 ቁጥር 1 እስከ 12 እና ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 14 እስከ 17 ባለው እንግዲህ ሃይማኖት ለትሑታን እውቀትን ስለምትገልጥ ከእውቀትም በላይ ስለሆነች በመጽሐፍ ቅዱስ ጥበብ ተብላ ተጠርታለች ማለት ነው። ስለዚህ ሃይማኖት ጥበብ ነች ማለት ነው። ሌላው ሃይማኖት እባቡን ለመርገጥ፣ ጊንጡን ለመጨበጥ፣ መርዝን ለመጨለጥ፣ ዲያብሎስን ድል ለመንሳት፣ አጋንንትን ለመግዛት ኃይልና ስልጣንን ትሰጣለች ማለት ነው። ስለዚህ አንድ ሰው በሃይማኖት ውስጥ ከሆነ ቀድሞም እግዚአብሔር በቃሉ እንዲህ ብሎ ተናግሯል። እንግዲህ የሰናፍጭ ቅንጣት ያክል እምነት ቢኖራችሁ ይህ ተራራ ከዚህ ተነቅለህ ወደዛ ሂድ ብትሉት ይሆንላችኋል። ስለዚህ በሃይማኖታችሁ ልትጸኑ፣ ሃይማኖታችሁን ልታከብሩ፣ በሃይማኖታችሁ ልትኖሩ ይገባል። ስለዚህ የሰናፍጭ ቅንጣት ነው ያለው። አስቡት። የሰናፍጭ ማለት በጣም ጤንጥዬ ነገር ነች። ስለዚህ በዚህ ያክል በእምነታችን ላይ ጽናት ቢኖረን፣ በእምነታችን ብንበረታ፣ እምነታችሁን አድርጉ የምትለንን ነገር በሙሉ ብናደርግ እኛ የማይገዛልን ለእኛ የማይታዘዝ ምንም አይነት ነገር የለም። ስለዚህ ከዚህ ውስጥ እባብን እንደፈለግን በእግራችን ርግጥ አድርገን በእጃችን ጭብጥ አድርገን እንደፈለግን ማድረግ ማዘዝ እንችላለን ማለት ነው። በሃይማኖታችን ስንበረታ፣ ስንጠነክር፣ ጎበዞች ስንሆን ማለት ነው። ሌላው ጊንጥን አስቡት። ጊንጥ በጣም ከባድ ነው። እንኳን በእጅ ለመያዝ አይደለም በሩቁ ራሱ እንግዲህ የምንሸሸው ነገር ነው። ስለዚህ በሃይማኖት ግን ከሆን ያ የምንፈራውን ጊንጥ በእጃችን ጭብጥ አድርገን ይዘን እንግዲህ ምንም አይነት ነገር በእኛ ላይ ኃይል አይኖረውም ማለት። ምክንያቱም እኛ ከኃይል በላይ ኃይል የሆነው የኃያላት ኃያል የሆነው እግዚአብሔርን በሃይማኖታችን ውስጥ ስላለ እሱን ስለምናምን፣ እሱን ስለምናመልክ፣ እሱን ስለምንፈራ እንግዲህ የትኛውም አይነት ነገር በእኛ ላይ ኃይል ሊኖረው አይችልም። ሌላውኛው መርዝን ብንጨልጥ ራሱ እንግዲህ አይታቸዋል ቅዱሳን አባቶቻችን እነ ሰማዕቱ ቅዱስ ጊዮርጊስ መርዝ ሲያጠጧቸው ያ መርዝ በእነሱ ላይ ምንም አይነት ኃይል እንዳልነበረው ቅድም እንደነገርኳችሁ አባታችን አቡነ አረጋዊ፣ አቡነ ገብረ መንፈስ ቅዱስን ብናይ እንግዲህ በአንበሳ፣ በነብር፣ በዘንዶ ነው ከአንዱ ገዳም ወደ አንዱ ገዳም ሲመላለሱ የነበረው። ለምሳሌ አባታችን አቡነ ገብረ መንፈስ ቅዱስን ብናይ እንግዲህ ነብር ወይንም አንበሳ በጣም ከባድ ነገር ነው። እንኳን ሰው አጠገብ እንትን ሊላቸው ይቅርና በሩቁ የሚሸሻቸው ናቸው። ስለዚህ ከገዳማቸው ከአንድ ገዳም ወደ አንዱ ገዳም ሲሄዱ የነበረው በነብርና በአንበሳ ነው። ስለዚህ ያም እንግዲህ አንበሶች ያው ምግብ በሚበሉት የእግራቸው ትቢያ እየላሱ ያንን ትቢያ ሲልሱ በአንድ ይጠግቡ እንደነበረ ነው እንግዲህ የምናየው ማለት። ስለዚህ ይህ ምንድነው? በሃይማኖት ውስጥ ስላሉ ነው። እና እባቡን ለመርገጥ፣ ጊንጡን ለመጨለጥ፣ መርዙን ለመጨበጥ፣ ዲያብሎስን ድል ለመንሳት
ዲያብሎስ በእኛ ላይ ምንም አይነት ስልጣን አይኖረውም። በሃይማኖታችን ከበረታን ከጠነከን ልፍስፍሶች ካልሆንን ዲያብሎስ በምንም አይነት መንገድ በእኛ ህይወት ውስጥ ሊገባና ሊመጣ አይችልም። ሌላው አጋንንትን እንደፈለግን ማንቀጥቀጥ እንችላለን። በምንሄድበት ሁሉ አጋንንት እንደው መጡብን እያለ እየጮኸ ይሸሻል ማለት ነው እንጂ በእኛ ላይ አንድም ስልጣን አይኖረውም። እና ሌላው ደግሞ በዚህ በማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ ነው የምናገኘው። እና ቅድም እንደነገርኳችሁ የሰናፍጭ ቅንጣት ታክል ሃይማኖት ያለው ሰው ሾላውን ዋርካውን ነቅሎ በወደደው ቦታ ሊተከልለት ተራራውንም ኮረብታውንም ነቅሎ ወደ ባህር ሊጥል ይችላል ማለት ነው። ይህንንም በማቴዎስ ወንጌል ምዕራፍ 17 ቁጥር 20፣ ሉቃስ ወንጌል ምዕራፍ 17 ቁጥር 6 ላይ ታገኙታላችሁ። እንግዲህ የዛሬ የነበረን ትምህርታችንን በዚህ እንቋጫለን። ቀጣይ እንደ አምላካችን እንደ እግዚአብሔር መልካም ፈቃድ ሃይማኖት ከምግባር ጋራ እንዴት ነው? አብዛኛው ሰዎች እምነት አለን የሚሉ ከኦርቶዶክስ ውጪ የሆኑ ሰዎች ምግባር አያስፈልግም፣ ምግባር ማለት ስራ አያስፈልግም፣ ብቻ በሃይማኖት ብቻ ይዳናል ብለው የሚያስተምሯልና ያንን አስተምሮ ትክክል እንዳልሆነ ቀጣይ ባለው ክፍለ ጊዜያችን በደንብ አድርገን እናየዋለን። ለዛሬ ግን ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ብለን ምዕራፍ 1 ትምህርተ ሃይማኖት ትምህርታችንን ጀምረናል። በትምህርታችን መካከል ሆኖ ያስተማረን የመከረን የገሰጸን የአባቶቻችን የቅዱሳን አምላክ የእኛም አምላክ ልዑለ ባህሪ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስሟ ከቅዱሳን ሁሉ ጋራ ዛሬም ዘወትርም የተመሰገነ ይሁን። በተማርነው ትምህርት 30፣ 60፣ 100 ያማረ ፍሬ አፍርተን የመንግስቱ ወራሽ የስሙ ቀዳሽ እንሆን ዘንድ አምላካችን በቸርነቱ ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። ክፍል 2 ይቀጥላል።